ሰላም ሰላም ውድ የአድማስ አካዳሚ ቤተሰቦች፣ አድማስ አካዳሚ የኦንላይን ትምህርትን እያስተማረ ይገኛል። የምናስተምራቸው ትምህርቶች አማርኛ፣ እንግሊዘኛ፣ ሂሳብ እንዲሁም ሌሎችን ትምህርት እያስተማርን እንገኛለን። ለመማር የምትፈልጉ ቤተሰቦች ቪዲዮ ላይ ባለው ቁጥር በማንኛውም ሰዓት ይደውሉ፣ ይመዝገቡ፣ ይማሩ። እሺ ውድ ቤተሰቦች፣ ዛሬ ደግሞ ይዤላችሁ የመጣሁት ትምህርት ከባለፈው የሚቀጥለውን የአማርኛ ፊደላት እንዴት በቀላል መንገድ በእንግሊዘኛ ተክተን መጻፍ ማንበብ እንደምንችል የምናይበትን ትምህርት ወይም ቪዲዮ ይዤላችሁ መጥቻለሁ ማለት ነው። ከእናንተ የሚጠበቀው ቪዲዮውን ሳሰለችሁ እስከ መጨረሻው ማየትና መከታተል፣ እንዲሁም ለቻናላችን አዲስ የሆናችሁ ቤተሰቦች ላይክ፣ ሼር፣ ሳብስክራይብ በማድረግ ቤተሰብ ይሁኑ፣ እኛንም ማበረታቱን እያልኩኝ ቀጥታ ወደ ትምህርቱ ሄዳለሁ ማለት ነው። እንግዲህ ዛሬ እንደነገርኳችሁ ከረ እስከ በ ያሉትን እንዴት በቀላል መንገድ በእንግሊዘኛ ተክተን መጻፍ ሆነ ማንበብ እንችላለን የሚለውን አብረን እናያለን። ከዛ በፊት ግን ከሀ እስከ ሰ ያሉትን ደግሞ እንዴት በቀላል መንገድ በእንግሊዘኛ ተክተን መጻፍ እንደምንችል ሰርተናል ወይም ተምረናል ማለት ነው። ያን ያላያችሁ ቤተሰቦች ገብታችሁ እሱን አይታችሁ ወደ ቀጣዩ ብትመጡ በጣም አሪፍ ነው ማለት ነው። እንግዲህ አብዛኞቻችን ቴክስትም ሆነ የተለያዩ ነገር ስንጽፍ በእንግሊዘኛ ነው። ስለዚህ እንዴት በቀላል መንገድ የአማርኛ ፊደላትን በእንግሊዘኛ ማወቅ እንችላለን ሚለውን ካየን ከዛ በኋላ ማንኛውም ነገር መጻፍ ሆነ ማንበብ ትችላላችሁ ማለት ነው። ከእናንተ የሚጠበቀው እንዴት በቀላሉ እንደሚጻፉ የአማርኛ ፊደላት እንዴት ተክተን በእንግሊዘኛ እንጻፍ ሚለውን እዚህ ጋር ነው ዋናው ጨዋታው ማለት ነው። ስለዚህ እናንተ ምን ማድረግ አለባችሁ? ይሄን በደንብ መከታተል። ወደ ትምህርቱ እንሄድ። እንግዲህ የመጀመሪያው ረ ነው። ረን እንዴት ነው የምንጽፈው? አር ኢ። እንግዲህ ለረ ለሰባቱም ቤተሰብ ማነው ተነባቢው ወይም ኮንሶናንት የምንለው ማን ነው? አር ነው። አር ካያችሁ እዚህ ጋር አሁን ሁሉም ምንድነው ማለት ነው? አር ናቸው። አር ነው ሁሉም ማለት ነው። የሰባቱ ላይም አር አለ። ከዛ አናባቢዎቹ ተመሳሳይ ነው ብያችኋለሁ። አናባቢ ተመሳሳይ ነው። የመጀመሪያ ፊደል ኢ እንደሆነ፣ የሁለተኛ ደግሞ ዩ እንደሆነ፣ የሶስተኛ አይ፣ የአራተኛ ኤ፣ የአምስተኛ አይ ኢ፣ የስድስተኛ የለውም አናባቢ ተነባቢ ብቻ ነው። የሰባተኛ ኦ እንደሆነ ትይዛላችሁ በቃ። ከዛ ድምፁ ራሱ ይነግራቸዋል። አሁን ረ ስትሉ እ ሚል ድምፅ አለ፣ አር ኢ። ሩ ስትሉ ደግሞ ዩ ሚል ድምፅ አለ፣ አሁንም አር ዩ እናረጋለን። ሪ ስንል ደግሞ አር አይ ይ ሚል ድምፅ አለ፣ አይ እንጽፋለን ማለት ነው። ራ ስንል ደግሞ አ ሚል ድምፅ አለ አይደል? እኛ የምናወጣው ድምፅ ማለት ነው። ራ ስንል አ ሚል ድምፅ አለ መጨረሻ ላይ። ስለዚህ አናባቢው እሱ ማለት ነው። ስለዚህ አር ኤ አረግን። ከዛ ሬ ስንል ደግሞ ሬ ስንል አሁን አይ ኢ ይ እና ኢ ሚል ድምፅ ስላለው አይ ኢ ብለን እንጽፋለን። አር አይ ኢ። ከዛ ስድስተኛ እንደነገርኳችሁ ምንድነው አናባቢ የለውም፣ ራሱ ኮንሶናንት ነው የሚቀመጠው ማለት ነው። ስለዚህ ሁሉም ስድስተኛ ፊደሎች ምን የላቸውም? አናባቢ እንደሌላቸው መያዝ፣ ስንጽፍም አናባቢ አያስፈልገንም ማለት ነው። ስለዚህ አርን እናስቀምጣለን እዚህ ጋር። ከዛ ሮ ስንል ደግሞ ኦ ሚል ድምፅ አለ አይደለ? አር ኦ እናደርጋለን። አር ኦ። ያ ወደ ቀጣዩ ኒድ ማነው ይሄ? ሸን እንዴት እንጻፈው? ኤስ ኤች ኢ። አሁን እዚህ ጋር ሸ ሁለት ተነባቢ ነው ያለው፣ ኤስ ኤች ናቸው። ኤስ ኤች ለምኑ ያገለግላል? ለሰባቱም ያገለግላል ማለት ነው። ኤስ ኤች ነው እዚህ ጋር ሁሉም ቦታ ኤስ ኤች አለ። ከዛ አናባቢዎቹን መጨመር ነው ማለት ነው ከኛ የሚጠበቀው። ስለዚህ የመጀመሪያ ኢ ከሆነ አናባቢው ኢ እናደርጋለን። ስለዚህ ኤስ ኤች ኢ ሺ ብለን አንብበዋለን። ከዛ ሹ ስንል ደግሞ ኤስ ኤች ዩ። ይኸው ተነባቢ አናባቢዎቹ ተመሳሳይ ናቸው። ዩ እዚህ ጋር ዩ ኤስ ኤች ሁለቱም ተነባቢ ስለሆኑ ሁለት የሆኑት ማለት ነው። ስለዚህ ኤስ ኤች ዩ እናደርጋለን። ሺ ስንል ደግሞ አሁንም ሲ ኤች አይ። ሻ ስንል ደግሞ ሲ ኤች ኤ። ሼ ስንል ደግሞ ሲ ኤች አይ ኢ። ሺ ስንል ደግሞ አናባቢ የለውም፣ ሲ ኤች ብቻ ይሆናል ማለት ነው። ስድስተኛ እንደነገርኳችሁ አናባቢ አያስፈልጋቸውም ማለት ነው። ከዛ ሰባተኛ ፊደል ደግሞ ሾ ደግሞ ምን አለው? ኤስ ኤች ኦ። ኤስ ኤች ኦ። ሺ ሹ ሺ ሻ ሼ ሽ ሾ። ያ ወደዚህኛው እንሄድ። ማን ነው ይሄ? ቀ
ቀ አሁን የመጀመሪያ ፊደል ኢ እንደሆነች አናባቢው ትይዛላችሁ። ተነባቢውን ነው እዚህ ጋር መያዝ ያለባችሁ። መጀመሪያ ተነባቢን ካወቃችሁ አናባቢው ሁሉም ጋር ተመሳሳይ ነው ማለት ነው። ስለዚህ ቀን የሚወክልልን ወይም ተነባቢው ማነው? ለቀ ኮመን ለሁሉም ያገለግል ማን ነው ማለት ነው? ኬ ወይም ኪውን መጠቀም ትችላላችሁ። ግን በብዛት ኬን ብትጠቀሙ ጥሩ ነው ማለት ነው። ግን በኪውም ይጻፋል ቀ ማለት ነው። ስለዚህ ግራ እንዳያጋባችሁ ብዬ ነው የነገርኳችሁ። ግን ስትፈልጉ በዛም በዚህ መጻፍ ትችላላችሁ። ስለዚህ ቀ የመጀመሪያ ፊደል ኬ ኢ እናደርጋለን። ከዛ ቁ ስንል ደግሞ ኬ ዩ፣ ቂ ስንል ደግሞ ኬ አይ፣ ቃ ስንል አሁን ኬ ኤ፣ ቄ ስንል ደግሞ ኬ አይ ኢ፣ ቂ ስንል ደግሞ ኬ ብቻ አናባቢ የለውም። ቆ ስንል ደግሞ ኬ ኦ። ያ እናንብበው። ቀ ቁ ቂ ቃ ቄ ቅ ቆ። ያ ይህኛውስ ማን ነው? በ እንዴት እንጻፈው? ቢኢ። አሁን ለሁሉም ማን ነው ተነባቢው ማለት ነው። ለሁሉም የምንጠቀመው ማን ነው? ቢ እንደሆነ ከስሙ መረዳት እንችላለን ማለት ነው። ስለዚህ ቢ እንላለን። ለሰባቱም ቢ ያገለግለናል። ሁሉም ቦታ ቢ አለ። ከዛ አናባቢዎቹ ተመሳሳይ ነው። ከሁሉ ጋር መተካት ነው በቃ። ኢን የመጀመሪያ ፊደል ከሆነ ኢ እናስገባለን። ሁለተኛ ከሆነ ዩ፣ ሶስተኛ ከሆነ አይ፣ አራተኛ ኤ፣ አምስተኛ አይ ኢ፣ ስድስተኛ የለው፣ ሰባተኛ ደግሞ ኦ። ስለዚህ ቢኢ እንላለን። የመጀመሪያ ቢኢ። ከዛ ቡ ስንል ደግሞ ቢዩ፣ ቢ ስንል ደግሞ አሁንም ቢአይ፣ ባ ስንል ቢኤ፣ ቤ ስንል ደግሞ ቢአይኤ፣ ብ ስንል ቢ ብቻ፣ ቦ ስንል ቢኦ ማለት ነው። ስለዚህ ቡ፣ ቢ፣ ባ፣ ቤ፣ ብ፣ ቦ። ያ አሁን እዚህ ጋር ምንድን ነው መያዝ ያለባችሁ? በቀላል መንገድ ለመያዝ ስትፈልጉ ምን ታደርጋላችሁ? የመጀመሪያ ፊደል አማርኛውን ካወቃችሁ የመጀመሪያ ፊደል ማን እንደሆነ መያዝ አለባችሁ። የመጀመሪያ ብቻ ተነባቢውን ወቁ። ተነባቢው ማን እንደሆነ መጀመሪያ ያሁን የረ ተነባቢው አር ከሆነ በቃ አናባቢዎቹ ተመሳሳይ ናቸው ከሌሎች ጋር ማለት ነው። ለምሳሌ ኢ ካልን የመጀመሪያ ከሆነ ኢ ነው። የመጀመሪያ አናባቢ ኢ ነው። ከዛ የሁለተኛ ዩ እንደሆነ መያዝ፣ የሶስተኛ ደግሞ አይ፣ የአራተኛ ኤ፣ የአምስተኛ አይ ኢ፣ የስድስተኛ የለውም፣ የሰባተኛ ኦ መሆኑን ብቻ ከያዛችሁ ሌላውን በዚህ መልኩ ማወቅ ትችላላችሁ። ስለዚህ ከእናንተ የሚጠበቀው መጀመሪያ ተነባቢው ማን ነው? አሁን ለሸ ሲኤች መሆኑን ታያዛላችሁ። ተነባቢ ማለት ሲኤች ናቸው። ከዛ አናባቢዎቹ እዚህ ጋም ኤ ያለች፣ እዚህ ጋም ኤ ያለች፣ እዚህ ጋር ዩ አለች፣ ዩ አለች፣ አይ አለች፣ አይ አለች፣ ኤም አለ፣ እዚህ ጋር ኤ ያለ ተመሳሳይ ነው ማለት ነው። እያላችሁ ስትሄዱ ተመሳሳይ ነው። ተነባቢው አናባቢዎቹ ተመሳሳይ ነው። ምንድነው የሚለያየው ማለት ነው? ተነባቢው አሁን አር እዚህ ጋር የረ አር ነው፣ የሸ ደግሞ ኤስኤች ነው፣ የቀ ኬ ነው ተነባቢው ማለት ነው። ከዛ የበ ደግሞ ቢ ነው። ስለዚህ ተነባቢዎች ናቸው የሚለያዩት እንጂ አናባቢዎቹ በጣም ቀላል ናቸው ማለት ነው። ስለዚህ ተነባቢዎች ደግሞ ከድምጻቸው ከምናወጣቸው ድምጽ የተነሳ ስለምናየው ለምሳሌ የረ ስንል አር እንዳለ ይታወቃል ማለት ነው። የሸ ሲኤች እንደሆነ ይሄ ትንሽ እንትላል። የቀ ተመሳሳይ ነው ኬ እንደሆነ ይታወቃል። የበ ደግሞ ቢ እንደሆነ ይታወቃል። ስለዚህ በዚህ መልኩ በቀላል መንገድ የአማርኛ ፊደላትን እንዴት በቀላል መንገድ መጻፍ እንዲሁም ማንበብ እንደምንችል ከዚህ ጋር እናያለን ማለት ነው። አሁን ዛሬ ሁለተኛ ቪዲዮአችን ነው። ከዛሬ በፊት ምን አይተናል? ከሀ እስከ ሰ ያሉትን እንዴት በቀላል መንገድ በእንግሊዘኛ መጻፍ እንደምንችል አይተናል። ዛሬ ደግሞ ከረ እስከ በ ያሉትን እንዴት በቀላል መንገድ በእንግሊዘኛ መጻፍ እንደምንችል አይተናል ማለት ነው። ስለዚህ ከእናንተ የሚጠበቀው ሁሉንም ከሀ እስከ ፐ ያሉትን የአማርኛ ፊደላት በደንብ ጥንቅቅ አድርጋችሁ ካወቃችሁ እንዴት እንደሚጻፉ ማንኛውም ነገር ስምም ሆነ የተለያየ ቃላት፣ ወርድ፣ አረፍተ ነገር ማንኛውም ነገር መጻፍ ማንበብ ትችላላችሁ ማለት ነው። እንደነገርኳችሁ ቪዲዮውን ሳትሰለቹ ሁሌም የምንለቃቸው ቪዲዮዎች ሳትሰለቹ ካያችሁ በእርግጠኝነት የምነግራችሁ አሪፍ ለውጥ ታገኛላችሁ በአጭር ጊዜ ውስጥ ነው የምላችሁ። ኦኬ የዛሬው ክላሳችን እዚህ ጋር እናቃ። ቀጣይ በሌላ ትምህርት እስከምንገናኝ መልካም ጊዜ ተመኘሁላችሁ። ሰናይ ጊዜ